ክብር ለኢየሱስ ይሁን። እንደ እግዚአብሔር ያለ ማንም የለም። እሱ እግዚአብሔር መልካም አምላክ ነው። ወገኖች እግዚአብሔርን ቃል የምንማር ሰዎች ታዲያ ብድራቱን አውቆ እንደ እግዚአብሔር ፈቃድ የሚኖር ሰው በሕይወቱ የሚሆኑ ነገሮችን ትንሽ ነገሮችን እስኪ ላካፍላችሁና ስለ ብድራት ያለኝን መልእክት ልጨርስ። ብድራቱን አውቆ ራሱን ለእግዚአብሔር የሚከፍለውን ብድራት አውቆ እግዚአብሔር የሚሰጠውን ሽልማት አውቆ እንደ እግዚአብሔር ቃል የሚመላለሰው በሕይወቱ ምን ይታደሳል? ምን ይከሰታል ካላችሁ በሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 16 ጳውሎስ እንዲህ ብሎ ይናገራል። ስለዚህ አንታክትም፣ ነገር ግን የውጭ ሰውነታችን ቢጠፋ እንኳ የውስጡ ሰውነታችን ዕለት ዕለት ይታደሳል። የማይታየውን እንጂ የሚታየውን ባንመለከት ቀላል የሆነው የጊዜው መከራችን የክብርና የዘላለም ብዛት ከሁሉ መጠን ይልቅ ያደርግልናል። የሚታየው የጊዜው ነው፣ የማይታየው ግን የዘላለም ነው ይላል ጳውሎስ። ምንድን ነው የሚለው? አሁን በምድር ላይ ያለው ጊዜያዊ ነው ብሎ ይናገራል። ይሄ ሰው ብድራቱን የሚያውቅ ሰው ነው። ይህ ሰው እግዚአብሔር ለሰው ልጆች ሁሉ ያዘጋጀውን መልካሙን ብድራት፣ የጽድቅ ብድራት የሚያውቅ የተረዳና ደግሞም ለዚያ ያንን የጽድቅ አክሊል ያንን የጽድቅ ብድራት ለመቀበል የተጋ የነበረ ሰው ነው ጳውሎስ። ስለዚህ ነው ለቆሮንቶስ ክርስቲያኖች እንዲህ ብሎ ይነግራቸዋል። ስለዚህ አንታክትም። ስለምን? ስለ መልካም ሥራ፣ ስለ ጽድቅ ሥራ፣ ስለ ወንጌል ስብከት ማንኛውንም የእግዚአብሔርን ፈቃድ ለማገልገል እግዚአብሔርን ፈቃድ ሲያገለግል ስለሚቀበለው መከራ አይታክትም ወይም አይደክምም። መከራ ለመቀበል አይደክምም። ምክንያቱም እንዲህ ብሎ ይናገራል። የውጭ ሰውነታችን ቢጠፋ እንኳ የውስጡ ሰውነታችን ግን ዕለት ዕለት ይታደሳል። በመከራው ተሐድሶ እያገኘ ነው የሚሄደው። ምክንያቱም ምንድን ነው ከተባለ ለሱ የሚታየው የጽድቅ አክሊል ነው። ለሱ የሚታየው የጽድቅ ብድራት ነው። ለሱ የሚታየው ከአባቱ ዘንድ ከአምላኩ ዘንድ የሚቀበለው ሽልማት እንጂ ጊዜያዊ የሆነው መከራ፣ ጊዜያዊ የሆነው ችግር፣ ጊዜያዊ የሆነው ነቀፌታ፣ ጊዜያዊ የሆነው አይደለም የሚታየው። ስለዚህ ምን ይላል? የማይታየውን እንጂ የሚታየውን ባንመለከት ቀላል የሆነው የጊዜው መከራችን ብሎ ይናገራል። ቀላል የሆነው የጊዜው መከራችን ይላል የክብርና የዘላለም ብዛት ከሁሉ መጠን ይልቅ ያደርግልናል። ይሄ አሁን ያለው የገጠመን መከራ ነው ይለው ጳውሎስ። ይህ አሁን ያለው እያገኘን ያለ ነገር ቀላል ነው፣ ጊዜያዊ ነው፣ ኃላፊ ነው፣ አንድ ቀን ይጠፋል። ነገር ግን ከዚህ መከራ ባሻገር እግዚአብሔር ለምርጦቹ ያዘጋጀው የዘላለም ክብር አለ ነው የሚለው። የዘላለም ክብር አለ፣ የዘላለም ብዛት አለ። ዘላለማዊ የሆነ ከእግዚአብሔር እጅ የሚቀበለውን ይናፍቃል ማለት ነው ሐዋርያው ጳውሎስ። ስለዚህ የማይታየውን እንጂ የሚታየውን ባንመለከት ይሻላል ነው የሚለው። አሁን እያየነው ያለ ልዩ ልዩ መከራ ዓለም ላይ እየሆነ ያለው፣ በሰዎች ሕይወት እየሆነ ያለው፣ በሕይወታችን እየሆነ ያለው፣ በኑሯችን እየሆነ ያለው፣ በትዳራችን እየሆነ ያለው፣ በምድሪቱ ላይ እየሆነ ያለው፣ በከተማ በገጠር እየሆነ ያለው፣ በሰለጠኑ አገሮች ባልሰለጠኑ አገሮች እየሆኑ ያሉ በርካታ እጅግ ከባድ ነገሮች አሉ። ጳውሎስ ይህንን መመልከት ትተን የማይታየውን እንመልከት ነው የሚለው። የማይታየውን የዘላለም ክብር የጽድቅ አክሊልን እሱን እንመልከት ነው የሚለው። ስለዚህ ብድራቱን የሚመለከት ሰው ወገኖች የውጩ ሰውነቱ እየጠፋ ወይንም እየተፈተነ መከራን እየተቀበለ የውስጥ ሰውነቱ ግን ዕለት ዕለት ይታደሳል። ዕለት ዕለት ይታደሳል። ዕለት ዕለት ሲታደስ ከክብር ወደ ክብር ክርስቶስን ወደ መምሰል መንፈሳዊ እድገት ያድጋል ማለት ነው። መንፈሳዊ እድገት ያድጋል። ስለዚህ አንድ ሰው ብድራቱን ሲመለከት ከጌታ ዘንድ ያለውን ብድራት ሲመለከት መንፈሳዊ እድገት ያድጋል፣ በብስለት ያድጋል፣ በጽድቅ ያድጋል፣ በእግዚአብሔር ፈቃድ ያድጋል፣ በእግዚአብሔር አጀንዳ ያድጋል፣ በእግዚአብሔር ዓላማ ያድጋል፣ በእግዚአብሔር ሐሳብ ያድጋል፣ በእግዚአብሔር ዕቅድ ያድጋል፣ በእግዚአብሔር ፕሮግራም ያድጋል፣ በእግዚአብሔር የዘላለም አጀንዳ ውስጥ ያድጋል፣ ይመላለሳል፣ በእግዚአብሔር ፈቃድ ውስጥ ይሮጣል፣ በእግዚአብሔር የዘላለም ሐሳብ ውስጥ ራሱን ያስገባል። የዚህን ዓለም ነገር ቀላል እንደሆነ ይቆጥራል። ምንም አይደለም ይላል። መነቀፍ ቀላል ነው፣ መተቸት ቀላል ነው፣ በኃጢአት የሚገኘው ደስታ ምንም አይደለም እያለ መስበክ መናገር ይችላል። ስለዚህ አንድ ሰው ብድራቱን ሲመለከት መንፈሳዊ ጉልበት ያገኛል ማለት ነው። መንፈሳዊ አቅም ያገኛል።
ከኃይል ወደ ኃይል ይሄዳል። ለተለያዩ ነገሮች እጁን አይሰጥም ማለት ነው። ለመከራ እጁን አይሰጥም። ለችግር እጁን አይሰጥም። ለፈተና እጁን አይሰጥም። የዚህ ዓለም መልክ ኃላፊ ጠፊ እንደሆነ ስለሚያውቅ ለችግሮች አይንበረከክም። በችግሮች በፈተናዎች ውስጥ ጸንቶ የመቆም ጉልበት ይኖረዋል ማለት ነው። ስለዚህ እኔና እናንተ ወገኖቼ ብድራታችንን ስንመለከት ሁል ጊዜ እግዚአብሔር ያዘጋጀውን በረከት የጽድቅ አክሊል ስንመለከት አቅማችን እየታደሰ፣ ጉልበታችን እየታደሰ፣ መንፈሳችን እየታደሰ፣ ውስጣችን እየታደሰ፣ በመልካም ሥራ እየበረታን፣ በጽድቅ ሥራ እየበረታን፣ ከለውጥ ወደ ለውጥ፣ ከክብር ወደ ክብር፣ ከኃይል ወደ ኃይል፣ ከስልጣን ወደ ስልጣን የዓለምን ነገር እየናቅን የዓለምን ነገር እምቢ እያለ ዓለም ከንቱ ናት እያልን እግዚአብሔርን በመተማመን እየተጠባበቅን ኃይላችንን እያደስን ከክብር ወደ ክብር እንሄዳለን። ታዲያ ወገኖቼ ዛሬ እኔና እናንተ ብድራታችንን ነው ምንድነው እየተመለከትን ያለ ነው? በዙሪያችን ያለውን ነው ወይንስ ደግሞ እግዚአብሔር ያዘጋጀልንን የጽድቅ አክሊል ነው እየተመለከትን ያለ ነው? በዙሪያችን ያለ አሁን ሚዲያ ላይ የምናየው አሁን ሰዎች በሚዲያ ላይ የሚያወሩትን ስንሰማ አሁን የሚሰራውን ስናይ፣ ግፍና በደሉን ስናይ፣ አመፃውን ስናይ፣ ርኩሰቱን ስናይ በጣም የሚያደክም ነው። ብድራታችንን ስንመለከት ግን አንደክምም። ከክብር ወደ ክብር መሄድ እንችላለን። አንሰለችም። ከኃይል ወደ ኃይል መሄድ እንችላለን። የምናየውና የምንሰማው አያደክመንም። ጌታን አሻግረን እያየን ጳውሎስ መንፈስ ከሚሆን ጌታ ጋር ያን መልክ እንመስል ዘንድ ከክብር ወደ ክብር እንሻገራለን፣ እንለወጣለን እንዳለ ወገኖች መለወጥ እንችላለን። ጭር ጸሎትን ጸልይ። ብድራት የሚለውን በዚህ ላይ እንቋጫለን። መልእክቱን እናንተ አስፍታችሁ ይዩት ወገኖች። መንፈስ ቅዱስ እባክህ የወገኖችን የሚሰሙኝን ሰዎች ሁሉ አይን እንድትከፍትላቸውና ብድራታቸውን እንደ ሙሴ ትኩር ብለው መመልከት እንዲችሉ አቤቱ አይናቸውን እንድትከፍት፣ አይናችን እንድትከፍት እንድትረዳን በኢየሱስ ክርስቶስ ስም ጸለይን። ጸጋ ይብዛልን። በኢየሱስ ስም አሜን።